ሀገር ጥላ ድንበር ተሻግራ በረሃን አቋርጣ ውቅያኖስን ተሳፍራ ደቡብ አፍሪካ የደረሰች ነፍስ ዓላማዋ አንድ ነበር፣ ኑሮን ማሸነፍ። ነገር ግን ዛሬ ደቡብ አፍሪካ ለብዙ ኢትዮጵያውያን የገነት ደጃፍ መሆኗ ቀርቶ የሞት ቀጠና እየሆነች ትገኛለች። በየቀኑ የምንሰማቸው የረገፉ ህይወቶች፣ በየሳምንቱ ወደ ሀገር ቤት የሚላኩ የሬሳ ሳጥኖች ለምን ይሆን? ዛሬ በዚህ ቪዲዮ በደቡብ አፍሪካ የኢትዮጵያውያን ህይወት እየቀጠፉ ያሉ 5 ዋና ዋና መንስኤዎች በዝርዝር እንመለከታለን። አንደኛ፣ የታጠቁ ዘራፊዎች ቀይ መስመር። በደቡብ አፍሪካ ትልቁ የሞት መንስኤ የቀን ከሌት የታጠቁ ዘራፊዎች ጥቃት ነው። ኢላማ የተደረጉ ንግዶች ኢትዮጵያውያን የሚንቀሳቀሱባቸው ታውሺፕ አካባቢዎች ለወንጀሎች ምቹ ናቸው። ጥሬ ገንዘብ ስጋት። አብዛኛውን ነጋዴ ባንክ ከመጠቀም ይልቅ ጥሬን ገንዘብ በሱቅና በቤት ስለሚይዙ ዘራፊዎች ለገንዘብ ሲሉ ነፍስን ለማጥፋት አይመለሱም። የመረጃ ክህደት። አንዳንድ ጊዜ አብረዋቸው የሚሰሩ ወይም የሚኖሩ ሰዎች መረጃን በመስጠት ለጥቃት መመቻቸት ትልቅ ሚና ይጫወታሉ። ሁለተኛ፣ የጥላቻ ጥቃት ያልበረደ እሳት። ይህ መንስኤ በፖለቲካዊና በማህበራዊ ስሜቶች የሚቀሰቀስ አደገኛ ክስተት ነው። የጅምላ ጥቃት። የአካባቢው ተወላጆች ስራችንን ተቀማን በሚል ስሜት ሲነሱ የግለሰቦች ሱቆች ብቻ ሳይሆን መላው ሰፈር የእሳት ራት ይሆናል። የህግ ከለላ እጥረት። ከሁከት ወቅት ፖሊሶች በቂ ጥበቃ አለማድረጉ ለሞት መጠኑ መጨመር እንደ ምክንያት ይነሳል። ሶስተኛ፣ የሞት መንገድ ከድንበር እስከ ድንበር። ሞት የሚጀምረው ደቡብ አፍሪካ ሳይደርሱ ገና በጉዞ ላይ ነው። የኮንቴነር መታፈን። በህገወጥ አዘዋዋሪዎች አማካኝነት በታሸጉ ኮንቴነሮች ውስጥ ተጭነው ሲጓዙ አየር በማጣት የሚረግፉ ህይወቶች ቁጥር ዘግናኝ ነው። የዱር አራዊትና የተፈጥሮ አደጋ። በጫካና በወንዝ ጉዞ ወቅት የአራዊት ሲሳይ የሚሆኑና በጎርፍ የሚወሰዱ ወገኖች ጥቂት አይደሉም። የድንበር ጠባቂዎች ጭካኔ። በተለያዩ ሀገራት ድንበሮች ላይ የሚፈጸሙ ግድያዎችና ድብደባዎች ናቸው። አራተኛ፣ የስነ ልቦና ስብራትና ድንገተኛ ሞት። ይህ ጸጥተኛ ገዳይ ተብሎ ሊጠራ የሚችል መንስኤ ነው። የብድር ጫና። ስደተኛው የመጣበትን ገንዘብ ዕዳ ለመክፈልና ቤተሰብን ለመርዳት የሚያደርገው ከፍተኛ ትግል ለጭንቀት ይጋለጣል። የእንቅልፍ ማጣት ድካም። በቀን ከ15 እስከ 18 ሰዓት ያለ እረፍት መስራት ለድንገተኛ የልብ ህመምና ለደም ግፊት ይዳረጋል። የራስ ማጥፋት። ተስፋ መቁረጥና ብቸኝነት ሲበረታባቸው ህይወታቸውን በገዛ እጃቸው የሚያጠፉ ወገኖች ቁጥር እየጨመረ መጥቷል። 5 የጤና መዛባትና ህክምና ፍርሃት። ሰነድ ችግሮች። ህጋዊ የመኖሪያ ፍቃድ የሌላቸው ወገኖቻችን የፖሊስ ይይዘናል በሚል ፍርሃት ወደ ሆስፒታል አይሄዱም። ራስን በራስ ማከም። ተገቢ ያልሆኑ መድኃኒቶች ያለ ባለሙያ ትዕዛዝ በመውሰድ ለከፍተኛ የጤና ቀውስ ይዳረጋሉ። ደቡብ አፍሪካ ያለፉበትን የምታበላ ሀገር ብትሆንም ህይወት ግን በዋጋ ትጠይቃለች። ወደዚች ሀገር ለመሄድ የምታስቡ ሆነ እዚያ ያላችሁ ወገኖቻችን ከገንዘብ በላይ ለህይወታችሁ ቅድሚያ ስጡ፣ ጥንቃቄ አድርጉ። ውድ ተመልካቾቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ፣ ሰብስክራይብ፣ ሼር ማድረጉን አይዘንጉ። እስከሚቀጥለው ጊዜ እስከምንገናኝ ደህና ሁኑ።